ክቡራትና ክቡራን ሁሉም ፕሮቶኮላችሁ እንደተጠበቀ የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት ተቋማት መገናኛ ብዙሃን ለሰላምና ለአብሮነት በሚል መሪ ቃል በተዘጋጀው መድረክ ላይ ለመገኘት ጥሪያችንን አክብራችሁ እንኳን በሰላምና በደህና መጣችሁ። የሃይማኖት ተቋማት መገናኛ ብዙሃን ለህብረተሰቡ በተለይም ለሃይማኖቱ ተከታዮቻቸው ተደራሽ በመሆን ሃይማኖታዊ አስተምሯቸውን ከማድረስ ጎን ለጎን እንደ አብሮነት፣ መረዳዳት፣ እህትና ወንድማማችነት፣ ፍቅር፣ ሰላም፣ ልማትና መሰል የሁሉም ሃይማኖቶች የጋራ ሴት የሆኑትን ሃይማኖታዊ ተግባራት በማህበረሰቡ ዘንድ በማስረጽ ረገድ ሰፊ ሚና በመጫወት ላይ ይገኛሉ። አገራዊ ለውጡን ተከትሎ የሀገራችን የሚዲያ ዘርፍ ሪፎርም ለማድረግና ምህዳሩን ለማስፋት መንግስት በወሰደው ቁርጠኛ አቋም እና ውሳኔ መሰረት የመገናኛ ብዙሃን ፖሊሲና የመገናኛ ብዙሃን አዋጅ እንዲሻሻል ተደርጓል። በዚህም መሰረት በመገናኛ ብዙሃን በፖሊሲም ሆነ በአዋጁ ማሻሻያ ከተደረገባቸው ጉዳዮች ውስጥ አንዱ የሃይማኖት መገናኛ ብዙሃን በህግ እውቅና እንዲያገኙና የብሮድካስት ፈቃድ በማግኘት እንዲንቀሳቀሱ ምቹ ሁኔታ መፈጠሩ ይገኝበታል። በመሆኑም የሃይማኖት ተቋማት መገናኛ ብዙሃን የሀገራችንን ህዝቦች ህብረ ብሔራዊ አንድነት፣ አብሮነት፣ መረዳዳት፣ እህትና ወንድማማችነት፣ ሰላም፣ ፍቅርና መሰል ሃይማኖታዊ እሴቶችን በማጠናከር የበኩላቸውን በጎ ሚና መወጣትን አጠንክራችሁ እንድትቀጥሉ በዚህ አጋጣሚ ጠይቃለሁ። ክቡራትና ክቡራን፣ የሃይማኖት ተቋማት ከፈጣሪ የተሰጣቸው የፍቅር፣ የሰላምና የርህራሄ ትምህርት ለተከታዮቻቸው የማስተላለፍ ታላቅ ኃላፊነት አለባቸው። የሌላውን ሃይማኖት የሚያንቋሽሽ ወይንም ለግጭት የሚጋብዝ ንግግር ከሃይማኖታዊ ስነ ምግባርም ሆነ ከህግ አኳያ ተቀባይነት የለውም። እኛ የሃይማኖት አባቶችና መሪዎች ለምንመራው ህዝብ ሰላምን የመስበክ ብቻ ሳይሆን ሰላምንም የማየት ሰማያዊ ምድራዊ አደራም አለብን። እያንዳንዱ ንግግራችን፣ እያንዳንዱ ጽሁፋችን እና እያንዳንዱ ተግባራችን ሰላም፣ አብሮነትና አንድነትን የሚሰብክ መሆን ይገባዋል እያልኩ ፈጣሪ ኢትዮጵያን እና ህዝቦቿን ይባርክ። አመሰግናለሁ። መጀመሪያ የምናየው የሃይማኖት መገናኛ ብዙሃን ትርጓሜውን ነው። እንደምታዩት ማህበራዊ ጉዳዮችን፣ የሰላም ግንባታን፣ የሰነ ምግባር እሴቶችንና ሃይማኖታዊ አስተምሮ ላይ ያተኮረ ይዘቶችን የሚያሰራጭ ነው። ይሄ በርካታ ሊትሬቸሮች የሚሉት በእኛም አዋጅ ተከትሎ በወጡ መመሪያዎች ላይ የተቀመጡ ናቸው። የሃይማኖት መገናኛ ብዙሃን ሚናቸው ምንድነው? አንደኛው ሃይማኖታዊ አስተምሮዎችን በሚመለከት ለተከታዮቻቸው፣ ለአማኞቻቸው ወይም ለሌላው ግንዛቤ የሚሰጥ መረጃን ማቅረብ ነው። ሁለተኛው እሴቶችን፣ ልምዶችን፣ የሃይማኖቱን አካሄዶችን ማስተማር ነው። ሌላው ህብረትን ማጠናከር ነው። የሃይማኖት መገናኛ ብዙሃንን መከታተል ያስፈልገበት ወይም ህጋዊ መሰረቱ ምንድነው የሚለውን ስናይ የመጀመሪያው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ነው። አንቀጽ 27 ላይ የእምነት ማንንም ሰው የእምነት ነጻነት እንዳለው ያስቀምጣል። በሃይማኖት ብሮድካስት አገልግሎት ለስርጭት የሚቀርብ ማንኛውም ፕሮግራም የሚከተሉትን ማክበር ይኖርበታል ይላል። አንዱ ህገ መንግስቱን፣ የመገናኛ ብዙሃን አዋጅንና ሌሎች የሀገሪቱን ህጎች ማክበር አለበት ይላል። በሃይማኖቶች ተከታዮች መካከል የእርስ በርስ ግጭትን ማነሳሳት፣ የሌሎችን ሃይማኖታዊ አስተምሮ ወይም እምነት ተገቢ ባልሆነ ሁኔታ ማንኳሰስ ወይም በሃይማኖቶች ተከታዮች መካከል አለመቻቻል እንዲፈጠር መቀስቀስ ወይም የሃይማኖት እኩልነትን መጻረር የለበትም ይላል። ይሄ በአዋጁ አንቀጽ 7 ቁጥር 2 ላይም የተቀመጠ ነው፣ ቃል በቃል የተቀመጠ ነው። ሌላው ማንኛውም የሰው ዘርን፣ ቋንቋን፣ ብሔርን፣ ሃይማኖትን ወዘተ መሰረት በማድረግ የወንጀል ድርጊት የሚፈጽም ሰላምና ጸጥታ እንዲደፈርስ መቀስቀስ የለበትም ይላል። የሃይማኖት ብሮድካስት ባለፍቃድ ለሁሉም ሃይማኖቶችና እምነቶች ተገቢ ክብር እንደተሰጣቸው ሊያረጋግጥ የሃይማኖትና የእምነት ነጻነትና መሰረታዊ ሰብአዊ መብቶች ሊጠብቅ ይገባል ይላል። በዚህ ክትትላችን ውስጥ ትኩረት ያደረግንባቸው 51 ፈቃድ የወሰዱ የሃይማኖት ብሮድካስት አገልግሎት ጣቢያዎችን ነው።
በዚህ 3 ወር ውስጥ 1388 ይዘቶችን ከነኚህ የሃይማኖት መገናኛ ብዙሃን ሞኒተር አድርገናል፣ ክትትል አድርገንባቸዋል። እነዚህ 1388 ውስጥ 840ዎቹ የዜና ዘገባዎች ናቸው። 548ቱ ደግሞ ፕሮግራሞች ናቸው። ከዜናዎቹ ውስጥ 555ቱ በሃይማኖታዊ አስተምሮ ላይ ፒውርሊ ያተኮሩ ናቸው። 285ቱ ግን ቅድም በሃይማኖት መገናኛ ብዙሃን ትርጓሜ ላይ ካየነው ውጪ በሌሎች ፖለቲካዊና ኢኮኖሚያዊ የውጭና የሀገር ውስጥ ጉዳዮች ላይ ያተኮሩ ናቸው። ይሄ ማለት ከተሰጣቸው የሃይማኖት መገናኛ ብዙሃን ፈቃድ ስኮፕ ውጪ የይዘት ትኩረት ውጪ የወጡ ናቸው። አዎንታዊ አዝማሚያዎች ትብብርን፣ አብሮነትን፣ ማህበራዊ አንድነትን ማጎልበት አንዱ ነው። ሌላው በሰላም ግንባታ ላይ አበርክቶ ያላቸውን ይዘቶች ማቅረብ ነው። ይሄ አዎንታዊ አዝማሚያቸው ነው ብለን ከብዙ ጠቅለል አድርገን ያወጣነው ነው። አሉታዊ አዝማሚያና ብናወራበት፣ ብንነጋገርበት፣ አቅጣጫ ብናስቀምጥበት፣ አተኩረን ብንሰራበት ብለን ያሰብናቸውንም ከብዙዎቹ ጥቂቶቹን ያወጣነው። የሌሎችን ሃይማኖታዊ አስተምሮና ስርዓት ማንኳሰስ፣ ሌላው የግለሰቦችን የተቋማትንና የአካባቢዎችን ስም በመጥቀስ የማህበረሰብን መልካም ስም የሚያጠለሹ የድርጅቶችን ጥቅም የሚጎዱ መረጃዎችን ማሰራጨት ተስተውሏል። አልፎ አልፎ ደግሞ የህፃናትና የታዳጊ መብት ጥበቃን ከግምት ውስጥ ያላስገቡ ፕሮግራሞች፣ ምስሎች፣ ይዘቶች ማሰራጨት፣ በዓለም ሀገራት መካከል የሚፈጠሩ ፖለቲካዊና ኢኮኖሚያዊ ጉዳዮች ውጥረቶችን ሃይማኖታዊ ቅርጽ በመስጠት በሀገር ውስጥ ሰዎች እንዲከፋፈሉበት ምክንያት የሚሆኑ ይዘቶችንም የሚያሰራጩ አሉ። ይሄም ከኛ ሀገር አብሮነት ጋር ቅድም ካልነው ከሃይማኖታዊ መገናኛ ብዙሃን ሚና ጋር የሚሄድ ስላልሆነ ይሄም ትኩረት የሚሻ ነገር ነው። እኛ መፍትሄ አቅጣጫ ብለን ያልነው ምድራዊውን ህግ አክብረን እንስራ ነው። ቢያንስ የምንኖርበትን ሀገር ህግ አክብረን እንስራ። ይሄ ለኛ ትልሹ ነገር ነው። ሌላው እንግዲህ በሁሉም ሃይማኖት ውስጥ ምሳሌዎች አሉ። እነሱን በማጎልበት በሁሉም ላይ መስራት፣ ራሳችንም ስንሰራ ያን ምሳሌ ያን አብነት አድርገን በበጎነት መስራት ይጠበቃል። አመሰግናለሁ። የሃይማኖት መገናኛ ብዙሃን ሚና ሰዎችን ከራሳቸውና ከህብረተሰባቸው ጋር ማስታረቅ፣ ልዩነት አይደለም በምንም መልኩ አንድነትን መገንባት ነው የሚል መርህ ላይ ተመሰረተ ትልቅ ቫልዩ ነበር ተላለፈውና እዚህም እንደ ቫልዩ ወስደን ብንናገርበት ጥሩ ይመስለኛል። በቀጥታ ወደ እናንተ ነው ማልፈው። በተቻለ መጠን ኮንስትራክቲቭ እና ምን ቢደረግ ይሻላል፣ የቱን እናስቀጥል የሚለው ላይ ብናተኩር የተሻለ ይመስለኛል። ከዚህ ሰዓት ጀምሮ እድሉን ተጣጣለሁ። እንደ አሉታዊ ገጽታ ማሳያ ተደርጎ ከቀረቡት መካከል አንዱ በዓለም ሀገራት መካከል የሚፈጠሩ ፖለቲካዊና ኢኮኖሚያዊ ውጥረቶችን የሃይማኖት ቅርጽ መስጠት የሚል ተነስተዋል። ልክ ነው። ግን በአንድ በኩል ስንመለከተው ጉዳዩ አማኞችንና የእምነት ቦታዎችን ወይም አማኞችንና የእምነቱን እሴቶችን ያማከለ ከሆነ እንዴት ልንሸሸው እንችላለን? እንዴት ከዛ ልንርቅ እንችላለን? የሀገሪቱን ሕግ ማክበር ምንም ቦታ የማይሰጠው ነገር ነው። ከዛም ማነስ የለበትም። እንደውም ከዛ ከፍ ያለው መለኮታዊ ሕጎችን ለማክበር የተዘጋጀ ስብስብ እንዴት ሎካል የሀገሪቱን ሕግ ማክበር ይከብደዋል? ስለዚህ ዲፎልት ነው ብለን እንደተቀመጥን እዚህ ቦታ ላይ መታሰብ ያለበት ነገር ሃይማኖታዊ ሕጎችና ምድራዊ ሕጎች በሚጋጩበት ወይም ደግሞ የማይስማሙ መስለው በታዩበት ጊዜ ነገሩን እንዴት ነው ማስተናገድ ያለብን? እኛ የሃይማኖት ተቋም እንደመሆናችን መጠን የሚፈጠሩ ችግሮችን በተመለከተ ችግሮች በሚፈጠሩበት ጊዜ መንግስት ካልተባበረን በስተቀር እኛ እርምጃ መውሰድ አንችልም። ስለዚህ አሁንም ቢሆን ይሄ የሁለትዮሽ ግንኙነታችን ከእያንዳንዱ ጣቢያ ጋር ከምታደርጉ ግንኙነት ይልቅ እንደዚህ በተቋም ደረጃ የሚደረገው ግንኙነት የበለጠ ሰላማዊና ጤናማ የሆነ አካሄድ እንዲኖር ስለሚረዳ ይህንን ትኩረት ሊሰጥበትና እያንዳንዱ የሃይማኖት ተቋም በስሩ ያሉትን በራሱ በኩል ቢገመግማቸው ጥሩ ነው። ምክንያቱም መንግስት እርምጃ ልውሰድ ይህንን ልገምግም ቢል ብዙ ጊዜ የሃይማኖት ጉዳዮች ስለሆኑ አሻሚ ሊሆን ስለሚችል ይህንን ኃላፊነት በመስጠት ያለበት እንደኛ አይነት ላሉ ተቋሞች ነው ብዬ አምናለሁ። በሃይማኖቶች መካከል የአንድን ቤተ እምነት መገለጫ
ከነምናምኑ ጨምሮ በሌላ ቤተ እምነት ለንጽጽር ማቅረብ እነዚህ በደንብ ቢታዩ የሚል ሐሳብ አለን። ሌላው አብሮነትን የሚሸረሽር መቼም ቤተ እምነቶች ሀገር የሚጠብቁ መሳሪያዎች ናቸው። የተነሱት ነጥቦች የምንማርባቸው ራሳችንን የምናይባቸው ናቸው። እኔ እንደ መፍትሄ የምለው ግን አሁንም ጠንካራ የኤዲቶሪያል ፖሊሲና የአርትዖት መርህ እንዲኖር ማድረግ ነው በሃይማኖት ሚዲያዎች። ሌላው ደግሞ ፍቃድ ሲሰጥ የህግ ባለሙያዎች እንዲካተቱ እንደ አንድ የፍቃድ መስጫ ግዴታ ቢቀመጥ ጥሩ ነው። ምክንያቱም የብዙሃን መገናኛ አዋጁ አለ፣ ህገ መንግስቱ አለ፣ የማስታወቂያ ህግ አለ፣ የጥላቻ ንግግር አዋጅ አለ፣ የኮምፒውተር አዋጅ አለ። አንድ የሃይማኖት ሰው እነዚህን ሁሉ ተገንዝቦ በንግግሩ በስራው ራሱን ብቻው ሊጠብቅ አይችልም። ይሄ የህግ የሙያ ጉዳይ ነውና እያንዳንዱ ተቋም ፍቃድ ሲሰጠው ከዚህ አንፃር በቤተ እምነት ውስጥም ያለ ሰው ቢሆን ግን የህግ ባለሙያ የሆነ ስለ አዋጆቹ ስለ መመሪያዎቹ ግንዛቤ ያለው ሰው እንዲኖር እንደ ግዴታ እንደ ፍቃድ ግዴታ ቢቀመጥ መልካም ነው ብዬ አስባለሁ። የሚዲያ ተቋማትን በጣም አስቸጋሪ እያደረገው ያለው የሳተላይት ክፍያን በተመለከተ በዶላር የሚከፈል ነው። ከፍተኛ የውጭ ምንዛሬ የሚወጣበት ነው። ነገር ግን መንግስትም እንደ ሃይማኖት እንደ መገናኛ ብዙሃንም እነዚህ የአከፋፈል ሁኔታዎች ስርዓት እንዲይዙ በህጋዊ መንገድ እንዲፈጸሙ ማድረግ መደገፍ ላይ ትንሽ መለስ ብሎ ቢያዩ የሚል ጥያቄ አለኝ። ሃይማኖት ተቋማት ስነ ምግባር ላይ የወጣቱን ስነ ምግባር ከማሳደግ ይልቅ ውድድር ነው የያዙት። ውድድር ሰው ለማብዛት ይሄ ወደዚህ ቢመጣ ይሄ ወደዚህ ቢገባ ይሄ ነው ፈጣሪስ ምን ይስራ? በቃ ሰው እግዚአብሔርን አይፈራም ወይም አላህን እየፈራ አይደለም። ይሰርቃል፣ እየተከለከለ ይሰርቃል፣ እየተከለከለ ይዘርፋል፣ እየተከለከለ ማጅራት መቺ ሆነዋል። ይሄንን ነው ሃይማኖት ተቋማት ማቅናት ያለባቸው። እኔ ይመስለኛል ይሄ ነው መሆን የሚገባው። ስለዚህ ትኩረት ይስጡ እዛ ላይ። ሰው እኮ የሚሰማው ከፖሊስ አይደለም፣ በደንብ የሚሰማው ከሃይማኖት አባቶች ነው የሚሰማው። ወጣቱ ክፍተቶቻችንን ስልጠና ቢሰጠን ከህግ አንጻር ተጠያቂነት እንዲኖር። አሁን ተጠያቂነት የለም አይደለም፣ ሁሌ ጠርተን ማስጠንቀቂያ እንትን ከምንል ከህግ አንጻር ስልጠና ከተወሰደ ይሄን ነገር አላስተላለፈም ይሄን አላረግም ማለት መብት ይኖረናል። የሃይማኖት መገናኛ ብዙሃን ሚዲያዎች ሊኖራቸው የሚገባው ሚና በሚመለከት ቅድምም ከቀረበው ግዴታ ሃይማኖታዊ ጉዳይ ብቻ ሳይሆን ማህበራዊና ማህበረሰባዊ እሴትን መገንባትን በሚል የተገለጹ አሉ። እንግዲህ የሃይማኖት ልዩነቱም ሁሉም አይነት ልዩነት የሚኖረው በአንድ የሀገር ጥላ ስር ስለሆነ ከሀገር አንጻር ምንድነው ልናስተላልፍ የምንፈልገው ሀሳብ የሚለው ላይ የበለጠ መተሳሰርና መናበብ ይፈልጋል። ሁላችንም እንደ ኢትዮጵያዊ ስንኖር እንዴት ነው ሀገር ልናሻገር የምንችለው፣ እንዴት ነው ሀገር ልናቆምና ልናጸና የምንችለው የሚለው ላይ በጋራ መስራት ይፈልጋል። እዚህ ላይ የሃይማኖቶች ልዩነት ወይም ደግሞ የሚዲያዎቹ የካቴጎራይዜሽን ልዩነት አይኖረውም። ሁለተኛው ምን አይነት እሴት ነው እንዲገነባ የምንፈልገው፣ ኢትዮጵያውያን አማኞቻችን ከሌሎች ሃይማኖት አማኞች ጋር ባላቸው መስተጋብር ምን አይነት እሴት ነው እንዲላበሱ የምንፈልገው የሚለው ላይ ነው የምናተኩረው። ሁሉም ሃይማኖቶች ሰላምን ነው የሚሰብኩት። ሁሉም ሃይማኖቶች መቻቻልን ነው የሚሰብኩት። ሁሉም ሃይማኖቶች በምድር ላይ በሚኖረን ግንኙነት ወንድማችን ጋር እህታችን ጋር ጎረቤቶቻችን ጋር ተስማምተን እንድንኖር ነው የሚሰብኩት። ይሄንን የምናንጸባርቅበትና የምንገልጽበት መንገድ ነው እየተለያየ ያለው እንጂ ይሄንን የበለጠ እያሰናሰሉ መሄድ አጋዥ ነው የሚሆነውና እኔ ከእሴት ከማህበረሰብ እሴት ግንባታ ጋር በተያያዘ የተነሱ ጉዳዮች ላይ የበለጠ ማተኮር ይገባል። በዋነኝነት የሰነዱም ዋና ዓላማ ይዘቶቻችንን በምንሰራበት ወቅት እንዴት ነው ፖሊሲ መስመር ላይ ሳንደርስ ልንገልጽ የምንችለው የሚለውን የመግለጽ ጉዳይ ነው። ዓለም አቀፍ ክስተቶችን በሚከሰቱበት ጊዜ ዓለም አቀፍ ክስተቶችን ከሃይማኖት አንጻር ልንተነትናቸው የሚገባው ነገሮች ይኖራሉ። ግን የኢትዮጵያ መንግስት በዚህ ጉዳይ ላይ ለምን አቋም አይወስድም፣ ለምን እንደዚህ አይልም፣ ለምን እንዲህ አይነት የፖሊሲ እርምጃ አይወስድም የሚባል ከሆነ ግን የበለጠ ወደ ሃይማኖትን ከማነሳሳትና ዜጎችን ወይም ምእመናንን በጉዳዩ እንዲረዱት ከማድረግ የተሻገረ መስመር እንዳይኖረው ጥንቃቄ ማድረግ ይፈልጋል። አገር ነው የምንገነባው፣ አገር ነው የምናወርሰው፣ አገር ነው ሰላማዊ እንዲሆን እየሰራን ያለ ነው።
ስለዚህ የሁላችንም በመንግስታዊ አካል በመንለው ወይም መንግስታዊ ባልሆነ አካል በመንለው ሳይሆን በሁላችንም የተባበረ ጥረት የተባበረ ምክክር የተባበረ ሐሳብ ሁላችንም ሐሳብ አዋተን ነው አገራችንን ሰላማዊ ያድርገን ሌላ ማንንም ሳይሆን የሁላችንም የቤት ስራ ሆኖ እየቆረቆረን እያመመን ፔንም ካለ እየከፈል ወደ ትክክለኛው ትራክ ማስገባት ያንድ ወገን ስራ ብቻ ስላልሆነ ይህ አይነት ግንኙነታችን ተጠናክሮ የሚቀጥል ይሆናል አጠናክረንም የምናስቀጥለው ይሆናል በእውነተኝነት ምሳሌ መሆን ይገባናል ስሜትን በመግዛት ስሜትን በመግራት ምሳሌ መሆን ይገባናል እንደ አጠቃላይ ከሳተላይት እየወረዱ ላሉ ሚዲያዎች ያው early ሊሆን ይችላል እንጂ ከሚመለከታቸው አካላት ጋር እየተነጋገርን ነው የበርካቶች ችግር በፎሪን ከረንሲ ስለሆነ የምንዛሬ ማጣት ነው ስለዚህ የምንዛሬውን ማጣት ችግር ደግሞ በኢትዮጵያ ብር የሚሆንበትን እንግዲህ ቶሎ ከደረሰልን እሰየው አለበለዛ ግን ግማሽ መንገድ የሄደ ከሚመለከታቸው አካላት ጋር እየተነጋገርንና ይሄን ችግር አሸንፈው ይሄን ችግር ተወጥተው አየር ላይ ተመልሰው የሚውሉበት ሁኔታ በዚህ ረገድ ለማመቻቸት በልዩ ትኩረት እየሰራን ነው በቅርብ የሚያልቅልን ከሆነ አናውንስ የምናደርግላችሁ ይሆናል ማለት ነው የሃይማኖት ተቋማት ምን ችግር አለው የተለያየ የኢኮኖሚ ጉዳይ ቢያነሱ ዓለማዊ ሁኔታ ውስጥ ያሉ የሚል ነገር ተመሳሳይ ወይም ደግሞ ይሄ ከረንት የሆነውን ነገር እየዘገቡ ቢሄዱ የሚለውን እህቴ ማንስታለች የሆነው እንደማንስቷል እሱ ላይ ያለን ጉዳይ እንግዲህ አዋጁን መከተል ብቻ ነው በሃይማኖት ጉዳይ በሰላም በአብሮነት በመከባበር በመረዳዳትና የህዝብ መንፈሳዊ እሴትን በማጎልበት ቅዱስ መጽሐፉን በማስተማር ላይ ያተኮረ ነው ይሄን አውቀን አንብበን ፈርመን የገባንበት ነው እንግዲህ የህዝቡም ለዚህ ወስዷል ፈቃድ ቀደም ከመድረክም ሲገለጽ እንደነበረው አቶ ሰለሞን የንግዱም ወስዷል የማህበረሰቡም ወስዷል የውጭው ሚዲያ አለ በየነመረቡም አለ ስለዚህ በእነሱ በኩል መረጃ ያገኛል ለኔ እንደሚገባኝ ምድራዊ ሁኔታዎች ሲከሰቱ ወይ ኮንቴክስቹአላይዝ አድርገን ከመንፈሳዊ ጠቅሰን ልንሄድበት እንችል ይሆናል እንጂ ራሱን የቻለ እዚህናዛ ምንገባ ከሆነ የፈረምነውን አዋጅ ነው የምንጥሰው ስለዚህ አዋጅ ከተጣሰ ደግሞ ያውኛ በመመሪያው በህጉ በአዋጁ መሰረት ካልተሰራ ተመልሰን የምንጠያየቅበት ሁኔታ ይፈጠራልና እቺ ላይኑን ጠብቆ መሄድ የግድ ከሁላችንም ይጠበቃል የሚለው ላንሳና ወደ ክቡራቱ መሐመድ ነው የሚሄደው እኔ እጅግ አድርጌ አመሰግናለሁ እቺ ሀገር በጣም ለብዙ ዘመናት ጠንክራ እንድትሻገር የሃይማኖት ተቋማት የተጫወቱት ሚና የማይተካ ነው ይሄ ዛሬም ብቻ ሳይሆን ወደፊትም የሚቀጥል ነው ብያምናለሁ ምክንያቱም ትልቁ ጸጋዋ ከ98% በላይ አማኞች ያሉባት ሀገር መሆኑ ያ ማለት እነዚህ የሃይማኖት ተቋማት በአግባቡ ሚናቸውን ከተወጡ በአግባቡ ተልኳቸውን ከተወጡ ከፈጣሪ የተሰጣቸውን ተልኮ ከተወጡ ሀገር በጥላቻ የምትታመስበት በመገፋፋት የምትጣላበት ወደ ጦርነት ወደ ግጭት የምትሄድበት ሁኔታ በብዛት ይቀንሳል አሁን ያለው ደግሞ ነባራዊ ሁኔታውን ስንመለከት የሃይማኖት ተቋማት ገለልተኛ ሆነው ሚናቸውን እንዲጫወቱ እድል የሚሰጥበት ወቅት ነው ያለው መንግስት በሃይማኖት ውስጥ የሚገባበትን መንገድ የለም በሁለቱ መካከል ያለው ልዩነት ይከበራል ስለዚህ የሃይማኖት ተቋማት መሪዎቻቸውን በሚመርጡበት ጊዜ መንግስት እንደ መንግስትነቱ ከማመቻቸት ውጪ ይሄ ይሻላል የሚል አይነት ሚና እንዳይጫወት በጽኑ ዲሲፕሊን ነው የሚመራው ማለት ይቻላል ነፃነት አንድ ነገር ይፈልጋል ነፃነት እንድትጸና ከተፈለገ ሁሉ ጊዜ ኃላፊነት ያስፈልጋታል እኔ የሃይማኖት ተቋማት የሃይማኖት ሚዲያዎች መኖራቸው ጸጋ ነው እናንተ ስራ በመጀመራችሁ እናንተ አገልግሎት በመስራታችሁ በጣም ብዙ መጥፎ ነገሮችን ለመገሰጽ ትውልድን ለማነጽ ተከታዮቻችሁን ለማድረግ እየሰራችሁት ያላችሁት ለህብረተሰቡ ለአብሮነት ለሰላም እየሰራችሁ ያላችሁት ነገር ታላቅ ነገር ነው በሌላ መልኩ ግን ትልቁ ችግር የናንተ ስህተት ግን እንደሌላው ስህተት አይደለም የናንተው ስህተት ሚሊዮኖችን ነው የሚነካ የናንተ ስህተት ለዘመናት የተሻገረ የአብሮነትን ገመድ ነው የሚበጥስ የናንተ ስህተት ጥላቻ ሰባኪዎች እድል ይሰጣል ለናንተ ስህተት ጎረቤታሞች ድረስ ነው የሚደርሰው ስለዚህ ስህተታችሁን እንፈራዋለን ብቻ ሳይሆን ስህተታችሁን ዝም ብለን አናይም ማለት
ቢኮዝ መንግስት የማህበረሰቡን የህብረተሰቡን ሰላም መጠበቅ ኃላፊነት ስላለበት ሰውን በስነ ልቦና መቅረጽ ሰውን ብቁ ትውልድ ለማድረግ የሚሰራው ስራ ቀላል ስራ አይደለም። ውጤቱን እዛው ላይ አታዩትም። የእናንተ ፍሬ የሚታየው በትውልድ ነው። ቀጥሎ በሚመጣው ትውልድ ምን ያህል ሃይማኖቱን አውቆታል፣ ምን ያህል ከሌላው ጋር ተግባብቶ መኖር ይችላል፣ ምን ያህል ሌላውን አክብሮ መኖር ይችላል፣ ምን ያህል ሀገሩን ይወዳል የሚለውን የምትቀርጹት አሁን በምትሰሩት ስራ ነው። በጋራ ከሰራን ደግሞ የተሻለ ነገር እናደርጋለን። አመሰግናለሁ። የሃይማኖት ሚዲያዎች ብዙ ነገር ለዚች ሀገር አስተዋጽኦ አድርገዋል ከተቋቋሙበት ጊዜ ጀምሮ። እሱን የሚዲያ ባለስልጣን ብቻ ሳይሆን ሌሎች ተቋማትም ከሚያቀርቡት ሪፖርት የምንረዳው ነው። ይሄ ቅድም የቀረበው የአብዛኞቹ ችግር ነው ብለን አናምንም። እኛ ግን ችግሩ ምንድነው? የሃይማኖት ተቋማት በአንድ የእምነት ተቋም ውስጥ ብዙ ሚዲያ አለ። ስለዚህ ዘጠናዎቹ ጥሩ ሰርተው አንዱ በሚያበላሸው ዙሮ ያ የእምነት ተቋም መልሶ ይወቀሳል እንጂ አብዛኛዎቹ ሚዲያዎቹም የሚሰሩ ሰዎች ራሳቸው የሚዲያ ተቋማቱም አሰራራቸው በጣም ለመልካም እንደተቋቋሙም መልካም ነገር ለመስራት ዋጋ እንደሚከፍሉ በተለይ በእምነት ተቋማት ውስጥ ያሉ ሚዲያዎች ከሁለት ወገን ነው ዋጋ የሚከፍሉት። በአንድ በኩል የእምነቱ አማኝ ነኝ የሚለው ሰው እንዲህ አላልክልኝም ብሎ እነሱ ላይ ጫና ያሳድራል። በሌላ በኩል ደግሞ እነሱ የሚናገሩት ነገር እኔን ጎድቶኛል የሚል አካል መልሶ እንደገና እነሱ ላይ ጫና ያሳድራል። ይሄን ሁለቱንም ተቋቁመው የሚሰሩ የሃይማኖት ሚዲያዎች እንዳሉ ነው እኛ የምንገነዘበው። የሃይማኖት ተቋማት ሚዲያዎች የተቋቋሙት በኢትዮጵያ ሕግ ነው። የኢትዮጵያ ፌዴራላዊ መንግስት የሕዝብ ተወካዮች ምክር ቤት ባወጣው ሕግ ነው የተቋቋሙት። ስለዚህ ይሄን ሕግ እንዲያከብሩ ግዴታ አለባቸው። ይሄ ሕግ ከየእምነቱ ጋር ሊስማማ ላይስማማ ይችላል። ግን የምድሪቱ ሕግ ስለሆነ በዚህ ሕግ ነው የምንገዛው። ቅድም ያነሳችሁት ጉዳይ በሚዲያ ብቻ ሳይሆን የሃይማኖት ተቋማት እና አገር መካከል ያለ ክርክር ነው ከድሮ ጀምሮ። የእምነት ተቋማት ከድንበር ይዘላሉ። ለምሳሌ ሙስሊም ኢትዮጵያ ውስጥ አለ፣ ሙስሊም ሳውዲ አረቢያ ውስጥ አለ፣ ሙስሊም አሜሪካ ውስጥ አለ። ክርስቲያን ኢትዮጵያ ውስጥ አለ፣ ክርስቲያን አሜሪካ አለ፣ ክርስቲያን ሱዳን አለ። በዚህና መልሶ አገር ደግሞ በምንለው ሉዓላዊ በምንለው ድንበር ባለው መካከል እና ድንበር የሌለው እምነትና ድንበር ያለው ሀገር መካከል ይሄ ሁል ጊዜ የሚኖር ክርክር ነው። የሚዲያ ላይ ብቻ የሚመጣ ክርክር አይደለም። ስለዚህ ምንድነው የሚደረገው ሲባል በሱዳን ያለ አንድ ሙስሊም የሱዳንን ሕግ ያከብራል። ኢትዮጵያ ውስጥ ያለ ሙስሊም ደግሞ የኢትዮጵያን ሕግ ያከብራል። ግብጽ ውስጥ ያለ አንድ ኦርቶዶክስ የግብጽን ሕግ ያከብራል። ኢትዮጵያ ውስጥ ያለ ኦርቶዶክስ ደግሞ የኢትዮጵያን ሕግ ያከብራል። ጀርመን ያለ አንድ ወንጌላዊ የጀርመንን ያከብራል። ኢትዮጵያ ውስጥ ያለው ደግሞ የኢትዮጵያን ሕግ ያከብራል። ለምን? የሚያግባባን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ የወንጌል አማኞች ካውንስል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊካዊት ቤተክርስቲያን አንድ የሚያደርገን ኢትዮጵያ የሚለው ከፊታችን መምጣቱ ነው። የኢትዮጵያ የሚለውን ነው ሁላችንም ይዘን እዚህ እየተወያየን ያለ ነው እንጂ ዛሬ የሱዳን ወይም የግብጽ ወይም የሳውዲ ወይም የአሜሪካ አብያተ ክርስቲያናት እዚህ ሚዲያዎች አልተጠሩም። የኢትዮጵያ ነው የተጠሩት። ለምን? በኢትዮጵያ ሕግ ስለተቋቋሙና በኢትዮጵያ ውስጥ ስለሚሰሩ ማለት ነው። ስለዚህ የኢትዮጵያ የሆነውን ነው መጀመሪያ የምናከብረው። በዛ የኢትዮጵያ ሕግ በኩል ሃይማኖታችን እንዴት እናስተምር ነው። የሃይማኖት ተቋማት የሃይማኖት ሚዲያ እንዲፈቀድ ለምን ጠየቁ? የጠየቁት ሃይማኖትን የምናስተምርበት አንዱ መንገድ ሚዲያ ነው። የሃይማኖት አስተምህሮን የምንሰጥበት አንዱ መንገድ ነው። ሁሉም ሰው እንደ ድሮ አይደለም። ዛሬ ሰው በመኪና ይንቀሳቀሳል፣ በአውሮፕላን ይሄዳል፣ ቤቱ ነው። ሌላ ቦታ ሆኖ የሃይማኖት ትምህርት ያስፈልገዋል። ስለዚህ የሃይማኖት ትምህርትን ስለምናስተላልፍበት የሃይማኖት ሚዲያ ይፈቀድልን የሚል ነው ጥያቄው። መሰረቱ ይሄ ነው የሃይማኖት ሚዲያ የተቋቋመበት እንጂ የሃይማኖት ሚዲያዎች
የዓለምን የተለያዩ ጉዳዮች እንዲተነትኑ አይደለም መጀመሪያም የተጠየቀው ይሄ አይደለም። ኤማ ከሆነ ሌሎች እኮ አሉ። ሃይማኖትን እንደ አንድ ፕሮግራም ማስተላለፍ በሚዲያዎችና የሃይማኖት ሚዲያ ማቋቋም ሁለቱ ይለያያሉ። ይሄን ልዩነት በደንብ አክብረን ነው መስራት ያለብን። ወደፊት እነዚህ ቅድም ያነሳችኋቸው እንዲፈቀዱ የፖሊሲ የህግ ውይይቶች በሚደረጉበት ጊዜ ተሳትፎ ህጉ ይሄን መፍቀድ አለበት ብሎ መከራከር ይቻላል። አሁን የምንመራው ግን በጸደቀው ህግ መሰረት ብቻ ነው። ሌላው እኔ እንደ ሃይማኖት ሰዎችም እንደ ሃይማኖት ሚዲያም የሃይማኖት ሚዲያዎችም ግፊት ከሚደረግባቸው ነገሮች አንዱ ሁሉም ችግር በሚዲያ ይፈታል የሚል አዝማሚያ እየመጣ ነው በአማኞች ዘንድ። ሁሉም ችግር በሚዲያ ይፈታል። አንዳንዱ ችግር የሃይማኖት አባቶች ከመንግስት ጋር በመነጋገር የሚፈቱት ነው። አንዳንዱ ችግር የሃይማኖት አባቶች ተገናኝተው የሚፈቱት ነው። የሃይማኖት ተቋማት ጉባኤ የተመሰረተው እኮ ለዚህ ነው። የሃይማኖት አባቶች በጋራ ተሰብስበው መፍታት ያለባቸው ችግር አለ በሚዲያ የማይቀርብ እና ሁሉንም ነገር ሚዲያ ላይ ይዘነው ልንቀርብ አንችልም። ለምን? ከተከፈተ እንደ ፓንዶራ ቦክስ ነው። አንዴ ከከፈትነው የሁሉም ሳጥን ነው የሚከፈተው። በቃ እዚች ሀገር ላይ ሰላም የሚባል ነገር አይኖርም። ለምን? ሃይማኖት በጣም ስሱ ነው። ለሃይማኖቱ ሲል የማይሞት ማንም የለም። ለሃይማኖት አባቱ አድርግ ያሉትን ለማድረግ ወደ ኋላ የሚል በጣም ጥቂት ሰዎች አሉ። ስለዚህ ይሄንን መሳሪያ ስንጠቀም እጅግ በላቀ የህግና የሞራል ልዕልና የኃላፊነት ስሜት መሆን መቻል አለበት። የናንተ ከሌሎቹ በጣም ይበልጣል። ሌሎቹ የማሳመን ግዴታ አለባቸው። ለምሳሌ ሌሎች ሚዲያዎች የህግ ክርክር አቅርበው የፖሊሲ ክርክር አቅርበው እናንተ እኮ ያመነውን ነው የምትነግሩት። የማሳመን አይደለም ግዴታ፣ ያመነውን ነው ለመቀስቀስ ነው እንጂ አምኖ ነው እኮ እናንተን የሚሰማው። አንድ ሙስሊም የሆነ ሰው ነው የሙስሊሙን ሚዲያ የሚከታተለው። ኦርቶዶክስ ነኝ ያለ ያመነው ነው የኦርቶዶክስ ሚዲያ እየተከታተለ ያለው። አምኖ ነው የመጣው። ፋናም በሉት ኢቢሲም በሉት ኢቢኤስም በሉት ሌላውም በሉት ለማሳመን ነው እየሰራ ያለው። ገና እያሳመነ ነው። እናንተ ግን ያመነውን ሰው ነው። ስለዚህ በጣም ስስ ነው ማለት ነው። ይሄንን ትልቅ አቅም ትልቅ ሰው ነው ይዞት ሊመራው የሚገባው። የዚህን ኃላፊነት በደንብ የተረዳ ሰው የጋራ መድረክ ይሄ በጣም አስፈላጊ ነገር ነው። ይሄ በጣም አስፈላጊ ነው። ከዚህ በፊትም ተጀምሮ በአንዳንድ ጉዳዮች ነው ወደ ኋላ የተመለሰውና እኔ አሁንም ትንሽ እውቀቱ ያላችሁ ብስለቱ ያላችሁ ችግሩን የምትገነዘቡት አካላት እናንተ ኃላፊነቱን ውሰዱ። እኛ እንደግፋለን። ብትነጋገሩና ለምሳሌ አሁን አንድ እምነት ስር ያለ ሚዲያ የሚሰራውን እኛ ከምንነጋገር በጋራ መመካከሪያ መድረክ እንደዚህ እያደረክ ነው፣ ይሄ እዚህ ቦታ እያስቀየመ ነው፣ ይሄ ሌላ ነገር እየፈጠረ ነው፣ ተው ብትባባሉ ከዛ ያለፈውን በህግ መግራት ቀላል ነው የሚሆነው። ቢያንስ አብዛኛውን ስለምትገሩት ማለት ነው። አሁን አንዳንድ ችግሮች እየተፈጠሩ ያሉት በምንድን ነው? ሰዎች ቤተክርስቲያን ውስጥ ወይም መስጊድ ውስጥ ስብከት ያደርጋሉ፣ ዳዋ ያደርጋሉ። እሱ እነዚህ ሰዎች እዛ በሚናገሩበት ጊዜ 500 ሰው 1000 ሰው አለ ብለው የኔ አማኝ ብቻ አለ ብለው ነው የሚናገሩት። የሰው አእምሮ እንደዛ ነው። እነዛ ሰዎች ለ1000 ሰው ለ2000 ሰው አማኝ ነው ብለው ለሚያምኑት የተናገሩትን አምጥተን ሚዲያ ላይ ስናስገባው ሌላ ህግ ነው አሁን እኛን የሚመለከተን። አንድ ሰው በቤተክርስቲያን መድረክ ሲናገር የሚጠየቅበት አንድ ህግ አለ። አንድ ግብአት ለሚዲያ ሲቀርብ የሚጠየቅበት ሌላ ህግ አለ። ለምሳሌ እኔ በቤተክርስቲያን በማስተምርበት ጊዜ ስናገር እኔ እጠየቃለሁ፣ ያን መድረክ የፈቀደልኝ ሰው ይጠየቃል። ያንን የኔን ንግግር ወደ ሚዲያ ሲያመጣው ግን ሚዲያው ጨምሮ ይጠየቃል። ለምን ይሄን ንግግር በሀገሪቱ ህግ መሰረት አላየኸውም ተብሎ ተጨማሪ ሚዲያው ይጠየቃል። ስለዚህ ሰዎች የትም ቦታ ያስተምሩ፣ ወደ ሚዲያችሁ ለማምጣት ግን የሚዲያችሁን ህግና ስርዓት እንዲያልፍ አድርጉ። የዛሬው ውይይታችን በጣም ጥሩ ነው፣ መነጋገራችን በጣም ጥሩ ነው። ግን የከለታት አንድ ቀን የሚደረግ አናድርገው። እናንተ እርስ በርሳችሁ መመካከር ቢቻል መነጋገር ቢቻል ይሄንን ከዚህ በፊት ለሃይማኖት አባቶችም ብለናል። በነገራችን ላይ በሃይማኖት ተቋማት ጉባኤ ስር የሃይማኖት ተቋማት እርስ በርስ የሚፈጠሩባችሁን ችግር የሚፈታ እንደ ዳኛ እንደ ምክር ይኑርና እሱን ስሩ ብለናል። የሃይማኖት ተቋማት ወደሱ መንገድ እየሄደ ነው። አሁን
እስቲ ያንን የጋራ የተባለውን ማድረግ ጥሩ ነው። ይሄ ስልጠና ምን የተባለውን በቅንጅት ማዘጋጀት ይቻላል። ግን ትልቁ ነገር ተመካክሮ እዛው ችግሮችን ማስቀረት ስለሆነ እሱ ላይ በጣም እንድትበረቱ አደራ ለማለት ነው። አመሰግናለሁ።